السلام عليكم ورحمة الله وبركاته. ለመላው ለእስልምና እምነት ተከታዮች እንኳን ለ1446ኛው ለኢደል አድሃ አረፋ በዓል በሰላም አደረሳችሁ። በቤታችሁ ሆናችሁ ይህንን የአረፋ ፕሮግራም የምትከታተሉ በሙሉ በድጋሚ እንኳን አደረሳችሁ እንላለን። አሁን የምንገኘው በስልጤ ዞን በአረፋ ዋዜማ ላይ የሴቶች አረፋን እያከበርን እንገኛለን። እንግዲህ በስልጤ ዞን በሴቶች አረፋ ከ130 በላይ የተለያዩ የባህል ምግቦች ያሉ ሲሆን ዛሬ ግን ወደናንተ ይዘን የመጣ ነው 4 የምግብ አይነቶችን ነው። እነዚህን የምግብ አይነቶች እናታችን እትዬ ሉባባ የሚያስተዋውቁ ሲሆን በዚህ ውድድር ላይ ደግሞ የሚሳተፉት ሁለቱን ወረዳዎች የሚወክሉ ዋና አስተዳዳሪዎችን አስተዋውቃቸዋለሁ። በዚህ በኩል የምናያት ወይዘሮ ተሚማ ሙዴ የሳንኩራ ወረዳ ዋና አስተዳዳሪ ናቸው። በዛ በኩል ደግሞ የምናያት የአሊቾ ውሪሮ ወረዳ ዋና አስተዳዳሪ ወይዘሮ መህዲያ ሐሰን ናቸው። እንግዲህ ሁለቱም አንዳንድ እህትን ይዘዋል። የሚወዳደሩበትን ደግሞ የምግብ አይነቶች እትዬ ሉባባ ያስተዋውቁና ወደ ውድድሩ እንሄዳለን ማለት ነው። እትዬ ሉባባ በባህል ምግብ በስልጤ ብሔረሰብ ላይ ትልቅ አንቱታን ያተረፉ እናት ናቸው። እሳቸው እንግዲህ ምግቡን አስተዋውቀው ወደ ውድድሩ እንሄዳለን ማለት ነው። ቢስሚላህ አሁን አራቱም ተወዳዳሪዎች የየምግብ ድርሻቸውን የሚሰሩትን ስራ ድርሻቸውን ያነሳሉ። በቅድማ ጎመን ከተፋ ነው። ከትፈው ደግሞ አጥበው ይቀቅላሉ። አንዱ ደግሞ በቦሌ ነው የሚቀቀለው፣ ዙብቆ ይባላል። ከለሩን ይቀይራል። ያ ከበሰለ ወዲህ ደግሞ ወደ 4 አይነት ምግብ ይሰራሉ። ዝማሙጃት፣ የጎመን ክትፎ፣ ነጭ አይቤ፣ እንደገና ደግሞ ዙብቆ የሚባለው በቦሌ የተሰራ ማለት ነው። ከለሩን ይቀይራል። እሱን አሁን አስጀምራቸዋለሁ። መልካም አሁን እንደምታዩት ውድድሩ ጾፈዋል። በአሸናፊነት ስሜት እየሰሩ ነው ያለው። ዛሬ እየሰራን ያለነው ለቱ የሴቶች አረፋ ነው። የዚህ ደግሞ ዋናው አንድ የጎመን ክትፎ ነው የሚሰራው። ጎመን እንደ ወረዳችን እንደ አጋጣሚ ሆኖ አልቾ ውሪሮ ወረዳ አንዱ የሚታወቅበት ምርት ነው። ይሄ ሲማሩ ይባላል። ጎመኑ ራሱ ሲማሩ ይባላልና ሁለት አይነት ጎመኖች አሉ፣ ፊሾና ሲማሩ። አሁን እያዘጋጀው ያለሁት ያው ለዛሬ ማታ የሴቶች አረፋ የጎመን ክትፎ የሚሆን አሁን ከትፌ ቀቅልና በኋላ ላይ ደግሞ ደቀቅ ተደርጎ ይቀቀላል። ከዛ በኋላ በቂቤ በተገቢው ተለውሶ የሚቀርብበት ሁኔታ አለ ማለት ነው። እንደኛ ወረዳ ይሄ በተለይ የሲማሩ ጎመን ሳይሆን ያለው የፊሾ ጎመን ያለው እኛ አካባቢ ባይኖርም እንኳን እናቀዋለን። ብቻም ሳይሆን አጠቃላይ ማህበረሰቡም ጭምር በየጓሮ እየተከለ የሚጠቀመው ነው። ይሄንን አሁን እኛ እየሰራን ያለነው የዙቆ ነው የምንሰራው። በጎመንና በአይብ የሚሰራ ነው። አሁን ያንን ለመስራት ደግሞ ጎመኑን መጀመሪያ እናዘጋጃለን። ዙቆ ለመስራት ዝም ብለን አይደለም የምንሰራው። ጎመንና አይብ አንድ ላይ ተቀላቅሎ ነው የሚሰራው። ያንን ለመስራት ደግሞ በመጀመሪያ ደረጃ ጎመኑን የጽዳት ሁኔታውን አይተን እንቀነጥሳለን። ቀንጥሰን ደግሞ በቦሌ ነው የሚቀቀለው። መጀመሪያ ከለሩም የተስተካከለ ያማረ እንዲሆን በቦሌ ነው የሚቀቀለው። ከዛ ሲቀዘቅስ ተከትፎ በአይብ ጋር ይበላል ማለት አለ። ከምትላቸው ምግቦች ሁሉ የበለጠና የሚያምር የሚጣፍጥ ነው። ከስጋ ከተለያዩ ምግቦች የበለጠ የሚጣፍጥ ነውና እንግዲህ ስራው ተሰርቶ ይታያል ማለት ነው። ፋኖ ነካ አላረፋ ፋኖ መጣ አላረፋ
بوزننا استبادت فان ከዚህ ቀደም ሴቶች አረፋ ላይ እንዴት ነው ያደግሽበት ሁኔታ? ካሁን ደግሞ ከስራ ኃላፊነትሽ ጋር እንዴት ነው አጣጥምሽ እየሄድሻለሽ የሚለውን እስኪ ለተመልካቾች እናጫውት። ከቤተሰብም ጋር ያው ብቻንም እየኖርክ ባለበት ሰዓት በሴትነት የሚገባኝን ነገር እየሰራው መጥቻለሁ። አሁን ደግሞ አስተዳዳሪነትም ይሁን ሌላ በስራ ዓለም ላይ ደግሞ ስትሆን ሁለቱንም በጋራ አድርገህ አጣምረ የምትመራበት ነው። ስለዚህ የቢሮን ስራ በቢሮ ደረጃ እየሰራ ቤት ስትገባ ደግሞ ሴት ነህ። ስለዚህ የሴትነቱን ስራ ያወጣጥም እየሰራውኝ በዓልን ቤተሰቡ በተገቢው እንዲያከብር እንደ ሴት አስተዋጽኦን እያደረኩ እገኛለሁ የሚል ነገር ነው ያለኝ። ፋኖ ነቃ አንዳረፋ ፋኖ መጣ አንዳረፋ ቦዝንና አስተባደት ፋን ወይዘሮ መህዲያ እሳቱ አልቀጣጠል ያላቸው ይመስላል። በዛ በኩል በጣም እየነደደ ነው። ምንድነው እሱ? ምን ይመስልሻል ይሄን ነገር? ያው እየተያዘ ያለበት ሁኔታ አለ። ይደርሳል። ትንሽ ሰዓት ወስጃለሁ ይመስለኛል እሳት በማያያዝ ግን ደግሞ አሁን እየተያዘ ያለበት ሁኔታ ስላለ ያው እንደርሳለን። በኋላ አዳልተው ነው እርጥብ እንጨት ሰጥተውኝ ነው ምናምን እንዳትይ። አይደለም በፍጹም ዋናው መድረሱ ስለሆነ ውጤቱን በጋራ እናያለን። ይደርሳል። በጣም አሪፍ يطلع يا باروسا فيك اتراك بانا يا بابو مبلوي يا بابو مبلوي فانيو لسايدك يولك نكان نكان يا بابو مبلوي يا بابو مبلوي بعدك سابك ይሄ ማንደጃ ልምድ አለው ነው ሁሌ የሚጠቀሙበት ነው። እዛ ጋር እሳት ብዙ አይቃጠልም። እስቲ ምንድነው ምን ላይ ደርሳችኋል? ያው እኛ ጎመኑን ነጥበን ውሃም ጥደናል። እንግዲህ ጎመኑን የመጨመር ስራ ብቻ ነው የቀረን። ብቻ ውድድሩን ኦሬዲ 75% ደርሰናል ማለት ይቻላል። ምን ላይ ነው የምትገኙት? ያው ቅድም እንዳልኩ እሳት ትንሽ ስናያይዝ ቆይተናል። አሁን ባለበት ሁኔታ ግን ያው ከነሱ በተሻለ መልኩ የእሳቱን ፍጥነት እያየው ነው። ኦሬዲ ውሃው ፈልቷል። አሁን ጎመኑን አጥበን አምጥተናል። መጨመር ነው በቃ ጨርሰናል። 90% አካባቢ እየደረሰን ነው። በእኛ በኩል ያለው ግን ኦሬዲ እየተገባደደ ስለሆነ ምናሸንፍ ይመስለናል። በጣም ከዛ እየዛቱ ነው ያሉት። እኛ 75% እናንተ 40% 50% አካባቢ ናቸው። ነው አይደለም በዝረራ ነው የምናሸንፋቸው የሚል ጨረስን እኮ። ያው ቅድም እንዳልኩ መጨረሻ ውጤቱን ምግቡን ታዩታላችሁ። ከፍጥነትም አንፃር ቀድም እንደምንጨርስ እርግጠኛ ነኝ። يطلع يا باروسا فيك اتراك بانا يا بابو مبلوي يا بابو مبلوي فانيو لسايدك يولك نكان نكان يا بابو مبلوي يا بابو مبلوي بعدك سابك اللي عندي قادقان يا بابو مبلوي يا بابو مبلوي فانيو لسايدك يولك قبان مطان يا بابو مبلوي يا بابو ተመልካቾቻችን እንግዲህ ምግብ የሆነ ደስ የሚል ሽታ እየሸተተን ነው። እንግዲህ አምሮታችን የተቀሰቀሰ ነው። ምን ላይ እንደደረሱ እስኪ እንስማ። አሁን ቅድም ተከትፎ የነበረው ጎመን በስሏል። ድጋሚ የቀረውን ያህል ከትፌዋለሁ። አሁን አስፈላጊ ቅመማ ቅመሞችን እየጨመርኩ ነው። እዚህ ጋር አጠገቤ እንደምታየው ጨው አለ፣ ኮረሪማ አለ፣ ሚጥሚጣ አለ። ይሄ ደግሞ ያው እቺ ባህላዊ የቅቤ ማቅረቢያ ዕቃ ነች። ቅቤ አለ። ስለዚህ ከጨረስኩ በኋላ ያው እኔ ሁለት አይነት ነገር ነው እዚህ ጋር ለሰራ እያሰብኩ ያለሁት የጎመን ክትፎና ዝማሙጃት የሚባለውን የስልጤ ባህላዊ ምግብ ለመስራት ጥረት እያደረኩ ነው። በቃ ስራውን እየጨረስን ያለንበት ሁኔታ አለ ማለት ነው። ያው እኛም ኦሬዲ እየጨረስን ያለንበት ሂደት አለ። ጎመኑ በስሎ አውርደን ከትፈን አሁን ከአይቡና ከጎመኑ ጋር የተለያዩ ቅመማ ቅመሞችን ጨምረን እያሸን ያለንበት ሂደት ነው ያለው። እየተጠቃለለ ነው እንግዲህ ለመብላት መዘጋጀት ያስፈልጋል ነው በእናንተ በኩል። ያው የሚጨመረው አንዱ ጨው ነው፣ ኮረሪማ አለ፣ ሚጥሚጣ አለ። ከዛም በቅቤ ይታሻል ማለት ነው። እነዛን ቅመማ ቅመሞች ጨምረን በቅቤ አሽተን እናቀርበዋለን። ኦኬ። ምንድነው የሚባለው ያንቺ የምትሰሪው ምግብ? ዙቆ። ያው ሴት ልጅ ብዙን ጊዜ ሙያው የምትወስደው ከእናቷ ነው። የስልጤ እናቶች ደግሞ በጎመን ክትፎ አይታሙም።
በተለይ አረፋ ላይ የጎመን ክትፎ ግዴታ ስለሆነ ያው ከእናቴ የወሰድኩት ሙያ ነው። እሺ ያው ሙያውን የለመድኩት ያው ከመነሻው ከቤት ከእናቴ ነው። በተለይ ሴት ልጅ እንደ በስልጤ ማህበረሰብ ገና ከህፃንነቷ ጀምሮ የሴት ልጅን ሙያ ከእናቷ ኋላ ላይ የተከተለች የምትለማመድበት እናትም ይሄ ከዚህ ነው የሚሰራው፣ ይሄ ከዚህ ነው የሚሰራው፣ ለዚህ ነው የሚጠቀሙት እያለች ብታለማመድበት ሂደት ስላለ ያንን መነሻ አድርጌ ከእናቴ የወሰድኩት ሙያ ነው። እስቲ ምን ላይ ናቸው የሚለውን ነገር እያስተዋወቁን ምግቡንም ጣዕሙንም በጥሩ ሁኔታ ሲሰራ ምን ይመስላል የሚለውን እሺ ቅመሱ አላስቀመሱም ዝም ብለው መስራት ብቻ ነው ባደካ ሳበካ ሊያኝ ድጋ ደጋን ያባቦ መሎን ፋኞ ለሳይትካ ዮለገባን መጣን ያባቦ መሎን የጎመን ክትፎ አሪፍ ነው። እጅ አስቆረጥማል። በጣም አሪፍ ውጤቱን ቆና እንትን አላለም። የኛኑ ከሳንጨርስ ነው የቀመሳችሁ እኮ ቅቤ ጨምር ይለቅና እትዬ አያዳሉ እንትኑንም ነጥቡንም እንዳይናገሩ አደራ። እሺ አልናገር የእናትነት ነገር አላስችል ብሎት ነው ይገባኛል። በቢትሪ ሰዓት አጥቂት ተመልካቾች እንግዲህ ውጤቱ ውድድሩ በጣም የጦፈን የሚገኘው ወደ የሚበላበት ወደ ብጥር እየተገለበጠ ነው የሚገኘው። ወደ እናንተ ለመድረስ በጣም ቀርበዋል ማለት ነው። የትላይ ባሮሳ ፈየካትራክ ባና ያባቦ መሎይ ፋኞ ለሳይትካ ዮለክ ነቃን ያባቦ የምትመለከቱት በስልጤ ዞን በገጠራማው ክፍል የሴቶች አረፋን እያከበርን ነው የምንገኘው። በዚህም ደግሞ ሴቶቻችን በአመራር ላይ በተለያዩ ዘርፎች ላይ ያሉ እህቶቻችን ሙያውን ረስተውታል ወይንስ አለ የሚለውን ነገር ወደ እናንተ ለማድረስ ነው ይህንን በውድድር መልኩ ይህንን ፕሮግራም ያዘጋጀ ነው ማለት ነው። ኮበካ ኦለካ ሳማንታሊያት ዋልካን ያባቦ መሎይ ወልድሚ ባፍራን ሶር ኮኩ ሂላን ያባቦ መሎይ ተመልካቾች እንግዲህ ምግብ አሰራር ሂደቱ ወደ መጠናቀቁ ላይ የሚገኝ ነው የሚሆነው። እንግዲህ ይህ ምግብ ደግሞ በስልጤ ባህላዊ ሱፍራ ወይም እሰዶሮ በሚባለው ሱፍራ በባህላዊ ሱፍራችን ላይ የሚቀመጥ ነው የሚሆነው ማለት ነው። እንግዲህ እዛ ጋር ተቀምጦ ውድድሩ ውጤቱ ምን ይመስላል የሚለውን ከዳኛችን ከእትዬ ሉባባ ውጤቱን እንሰማለን። እኔ አልቻልኩም ምግቡን እስክቀምስ ድረስ፣ እናንተም እንደዛው እንደምትጓጉ እርግጠኛ ነኝ። ወደ እሰዶሮ ላይ እየቀረበ ነው የሚገኘው። የትላይ ባሮሳ ፈየካትራክ ባና ያባቦ መሎይ ፋኞ ለሳይትካ ዮለክና እንግዲህ ተመልካቾቻችን በስልጤ ብሔረሰብ ከ130 አይነት በላይ የባህል ምግቦች እንዳሉ ይታወቃል። ከዚህም ውስጥ ዛሬ ለውድድር የቀረቡት 4ቱ የምግብ አይነቶች እንግዲህ በሁለቱ ወረዳ አስተዳዳሪዎች ቡድን ተሰርተው እዚህ ጋር ለውጤት ቀርበዋል ማለት ነው። ይህ ምግብ እንዴት ነው ጣዕሙን ለእይታ ማራኪ ነው የሚለውን ነገር ምንድነው ትክክለኛውን የስልጤን ባህል ምግብ ተሰርቷል የሚለውን ከእትዬ ሉባባ እንሰማና ውጤቱን የምናሳውቃችሁ ይሆናል። አብራችሁን ሁኑ። ሁለቱም ቡድን በደንብ ሰርተዋል። ምግቡን የስልጤ ባህልን የሚወክል ነው፣ ምግብ የሚወክል ነው። ውጤቱን በትዕግስት ጠብቁ።